በስተመጨረሻም የዲኤንኤ ውጤት ሀይሚ በራሷ አንደበት አንብባለች። እንግዲህ የልጅቷ አባት ወይም ደግሞ የእዩ ልጅ አባት ብሩክ መሆኑ እንግዲህ 99% መመሳሰሉን ወይም ደግሞ የልጅቷ አባት ብሩክ መሆኑ ተረጋግጦ ሀይሚ እጅግ በጣም በከባዱ ልቧ ተሰብሯል። ብሩክና ሀይሚም ድጋሚ እጅግ በጣም በከባዱ በሚያሳዝን ሁኔታ ተጣልተዋል ማለት ነው። ሀይሚም ወጣ ሄዳለች። ብሩክም ብቻዬን መሆን ይፈልጋለሁ ነው እያለ የሚገኘው። እዩ ደግሞ እንግዲህ እውነታውን ተናገር ስታቃጥል ነበረ፣ እኔን ብዙ ነገር እያላችሁ ስታሸማቅቁኝ ነበር፣ ጉድህ በአደባባይ ይወጣል በማለት እንግዲህ ብሩክንም በሚቀፍ ሁኔታ እንግዲህ ለማሸማቀቅና ለማናደድ ለማበሳጨት ያደረገችው ጥረት እንግዲህ ተሳክቶላታል። ዋና ሀሳቧ ሀይሚንና ብሩክን ማጣላት ነበር። ከዛም በላይ ደግሞ ማለያየት ነው። ያው ማለያየቱን ባትችልም ማጣላቱን በደንብ ችላበታለች። ጀግና ነች ብያለሁ። በጣም ማለት ነው። በእውነት አንቺ አንድ ተራ ሰው ሆነሽ የእውነት ማለት ነው ሀይሚንና ብሩክን እንዲህ ማጨቃጨቅሽ በጣም በተንኮልሽ አንደኛ ሆነሻል። ችግር የለውም፣ የጊዜ ጉዳይ ነው። አሁን ለጊዜው ከፍ ብለሻል። በጊዜው ሁሉም ነገር ይስተካከላል። የተፈራው ነገር ደርሷል። የእውነት አልቅሼ ሲወጣልኝ ነው ቪዲዮ ልሰራ የመጣሁትና አሳፋሪ ነገር ነው። ሀይሚም ይሄን ነገር መቀበል አልፈለገችም። እኔ ነግሬያችሁ ነበር፣ የሀይሚን ስሜት እያንዳንዷን ነገር ከመጀመሪያው ጀምሮ እስከ መጨረሻው ነግሬያችሁ ነበር። እች ልጅ ችግር የለውም ልጅህ ብትሆንም ባትሆንም እቀበላለሁ ብላ ስትሄድ እውነት እንዳልሆነ 100% ነግሬያችሁ ነበር። የትኛዋም ሴት የትኛዋም ዓለም ላይ ያለች ሴት አንድ ፍቅረኛዋ ከሷ ተደብቆ የእውነቴን ነው ብዙ ነገር እኮ ሊያደርጉ ይችላሉ ተደብቀው፣ ግን ልጅን ያህል ነገር ለዛውም ደግሞ አምኖ አዎ ይሄ ነገር ተፈጥሯል ወይም ደግሞ በዚህ ሰዓት ይሄ ነገር ተደርጎ ነበረ በቃ ስተሰርቻለሁ ብሎ ጥፋቱን ሳያምን ጥፋት የለኝም ብሎ ይሄ ሁሉ ወራት ሲከራከር የቆየን ሰው ይቅርና ጥፋቱን እንኳን አምኖ በኋላ ላይ ልጅቷን ስታይ የምትናደድ የምትቃጠልን ሴት ነው ያለችው። በተአምር ማለት ነው። እንደው እኔ እንጃ 1% ራሱ ሴት ልጅ እሺ ብላ የፍቅረኛዋን ልጅ ልትቀበል የምትችል መጀመሪያ ሳይዋሻት ቀርቶ ቢሆን ጥሩ ነው። ግን ዋሽቷት እንደዛ ቢደረግ ሊቀበል የሚችል አንደበት ወይም ደግሞ ሞራል ስለሌላት አትቀበልም። ሀይሚ ያንን ነገር ስትል የነበረችው እውነታው እንዲወጣ ብሩክ እንዲረጋጋ እሷም ልቧ እንዲያርፍላት ነበር እንጂ በጭራሽ የብሩክ ልጅ ትሆናለች ብላ 1% እያመነች አልነበረም። እኔ ሀሳብ አስተያየት ስሰጥ ነግሬያችሁ ነበረ። ሀይሚዬ ተረጋጊ፣ እኔ እያየሁብሽ ነው። በቃ የብሩክ ልጅ እንደማትሆን ነው 100% እርግጠኛ ሆነሽ ይህንን ዲኤንኤ ውጤት እየጠበቅሻለሽው። ያ ነገር ደግሞ ሊጎዳሽ ይችላል፣ ሊሰብርሽ ይችላል። ምናልባት የብሩክ ልጅ ናት ተብሎ ቢነገር እንኳን አንቺ ልትጎጅ ትችያለሽ። ስለዚህ ሀፍ ወይም ደግሞ 50-50 መሆን አለብሽ ብዬ የተናገርኩት ለዚህ ነበር። ዛሬ እንግዲህ ብሩክ ተደብቋል። እኔ ያልገባኝ ነገር ግን እዚህ ጋር ጥያቄ ምልክት የፈጠረብኝ ነገር ፖስታው ታሽጎ ነው የሚመጣው። ማንም ሰው አያየውም። ያ የሰራው ሰው ወይም ደግሞ የዘረመል ምርመራ ያደረገው ሰው ነው አሽጎ በደንብ በፖስታ ቤት ተልኮ የምሬ ነው የምላችሁ ማንም ሰው ሳይከፍቶ የሚመጣው አይደለ እንዴ? ታዲያ ይህን ፖስታ ሀይሚም በኋላ ላይ ነው አንበባ የተረዳችው። ብሩክም አላየውም፣ እዩም አላየችው። ይከፈት እያለች ነበር። ታዲያ ብሩክ በምን አይነት መንገድ አይቶት ነው? በምን አይነት መንገድ ተረድቶት ነው? እንዴት አይቶት ነው ውጤቱን የሱ ልጅ መሆኑን አውቆ የተደበቀው? ከሀይሚ ሊሸሽ የሞከረበት ምክንያት እኔ አልገባኝም። እስኪ የገባችሁ ሰዎች እዚህ ጋር ግር ብሎኛል። ወረቀቱ ካልተከፈተ ፖስታው ተዘግቶ ከነበር እኔ ደግሞ ለሀይሚ ብሩክ ከፍቶ ሲሰጣት ነው ያየሁት። ወረቀቱ አልተከፈተም፣ ገና ፖስታው ታሽጎ ነበር የነበረው። ታዲያ በምን አይነት መንገድ አይቶ ነው ይሄን ነገር ወይም ደግሞ ሊፈራ የቻለው ሊደነግጥ የቻለው ሊደበቅስ የቻለው ለምንድን ነው? በመቀጠል ደግሞ ይሄን ነገር በቃ ሀይሚዬ ተረጋጊ ብሎ ራሱን አረጋግቶ ሀይሚ ማረጋጋት ሲችል ለምንድን ነው ተደብቆ? ለነገሩ ምን ያደርግ? በእውነት ነው የምላችሁ የእናንተ ያልሆነውን ነገር እውነት ኑሯችሁ ግን እውነት እንደሌላችሁ ሁሉም ሰው ሲፈርድባችሁ በቃ ሊበቀላችሁ የሚፈልገው ሰው ፊት ስትሸነፉ ደካማ ስትሆኑ ያ ሰው አሸንፍ ያለው ብሎ ሲበቀላችሁ እንደማየት የሚያሳዝንም የሚያስከፋም ነገር የለም። ብሩክ በጣም ከፍቶታል። ማንም የሚረዳኝ የለም እያለ ነው የሚገኘው። በር ዘግቶ የተቀመጠው ለዛ ነው። ግን ትልቅ ጥፋት እንዳጠፋ ነው የምረዳው። ለምን ይሄ ዲኤንኤ ውጤቱ ምንም ይሁን ምንም እኔ ነግራችሁ ነበር። የዛሬ ስንት ወር ነው በቃ ቢመረመር የመጀመሪያው ውጤት የሚሆነው የብሩክ ልጅ እንደሆነች ይረጋገጣል ብዬ ቀድሜ ነግራችኋለሁ። ለምን እች ልጅ ብዙ ወራቶችን ለተንኮልና ለክፋት ስትመጣ ስለነበረ እርግጥ ነበር
በቃ ይሄ ታወቀ። እኔ ምንም አልገረመኝም። የብሩክ ልጅ ነው ሲባል የሀይሚ ስሜት በቃ ነፍሰ ጡር ሆና እንደዚህ መጨነቅ አልነበረባትም፣ ይህንን ነገር ሁሉ መስማት አልነበረባትም ብዬ ትንሽ ከፋኝ እውነት ለመናገር እንጂ ውጤቱ ከወራቶች በፊት ነው። በቃ የብሩክ ልጅ ልትሆን እንደምትችል 100% ያረጋገጥኩት ከወራት በፊት ነው። ለምን እች ልጅ ያሰበችው ተንኮል አለ፣ ያዘጋጀችላቸው ወጥመድ አለ። ለዛ ነው እና በጣም በጣም ያስጠላል። ሀይሚ ይሄን ነገር መቀበል አልፈለገችም፣ አልቻለችም። ምክንያቱም ከጅምሩ ጀምሮ ብሩክም 100% የኔ ልጅ አይደለችም ብሎ ሲነግራት ስለነበረ አለ አይደለ ያመነችው። በቃ አምኗለች 100% ማለት ነው። የኔ ልጅም ልትሆን ትችላለች ሀይሚዬ በቃ ይሄ ነገር ብሎ ቢነግራት ኖሮ ልቧ እንትን ይል ነበር። አሁን ግን ምንም 100% የእሱ ልጅ እንዳልሆነች ሲነግራት ስለነበር እሷም ለውስጧ ለራሷ ስትነግረው የነበረው የብሩክ ልጅ አይደለችም የሚለው ነው። ታዲያ እች ልጅ የብሩክ ልጅ ነች ተብሏል። ሀይሚን በጣም ተናዳለች፣ ዋሽተኸኛል ብላለች። ሀይሚ ያው የማይባል ቃልም ብላለች። ግን ያው በንዴት ውስጥ ስትሆኑ የምታረጉት ነገርን አታውቁምና ያሳዝናል። አልዋሻችሁም። እቺ የማትረባ አንድ እቺ ወጥ እግር ማለት ነው። እቺ የሆነች ወጥ እንጨት፣ እቺ የሆነች ጥቁር አዝሙድ ማለት ነው። የምሬ ነው። እቺ የሆነች በሶ ፊት እግዚአብሔርን ነው ምላችሁ ሰራችልን፣ ተጫወተችብን። ግን የጊዜ ጉዳይ ነው። አይዟችሁ፣ አትረበሹ። አሁን ላይ ሀይሚ ጥፋተኛ ናት፣ ብሩክ ጥፋተኛ ነው ማለት አይቻልም። በቃ የሆነው ሆኗል። ግን ለበጎ ነው። እኔ አሁን ያሳዘነኝ ማን መሰላችሁ? አንድ ሀይሚዬ በዚህ ስሜት ውስጥ እንዲመሰቃየቷ በእውነት ነው የምላችሁ። ምንም ነገር በማታውቀው መንገድ ማሳለፍ የሌለባትን ነገር ነው እያሳለፈች የምትገኘው። ሁለተኛ ነገር ደግሞ ብሩክ ነው። ብሩክ በዚህ ሰዓት ማለት ነው በቃ ምንም መከራከሪያ የለውም። ከዚህ በፊት ያው በዲኤንኤ ይረጋገጣል ተብሎ በዲኤንኤ ይለያል ተብሎ ያችን ውጤት ያችን ቀን ሲጠብቅ ነበር በጉጉት። ነገር ግን የዲኤንኤውም ውጤት በስተመጨረሻ መጥቶ ልጅዋ ያንተ ናት ተብሎ ሲነገር ደግሞ ምን አይነት ምክንያት አቅርቤ የኔ አይደለችም ብዬ በምን አይነት መንገድ ልከራከር ነው እያለ የሚገኘው። እኛ እናምናለን እግዚአብሔርን። ሀይሚዬም ስሜታዊ ሆና ነው። በእርግጥ ብዙ ነገር ስትላት ነበር። በቃ የኔ ልጅ አይደለችም፣ ተማመኝብኝ፣ እርግጠኛ ነኝ፣ አልዋሽሽም ስትላት ስለነበር ይሄ ነገር ድንገት ሲፈጠርባት ማመን ወይም ደግሞ መቀበል ስላልፈለገች ነው። መጀመሪያም መጨረሻ ያምራል። ብሩኬ አይዞ፣ አትጨነቅ፣ አትታክዝ። በዚህ ልክ ደግሞ ሀይሚ ፊት ላይ ሪያክት አታድርግ እንዴ። ብሩክ ተረጋጋ። ሀሰንም ደግሞ እንደዚህ አትሆን። በእርግጥ እች ልጅ እንቅ ማድረግ የኔም ፍላጎት ነው። ግን ደግሞ ብሩክ ሀሰንም የሰው ሰው ገለህ የሰው ሰው የሆነ ነገር አድርገህ የባሰ ልጆቹን ሌላ ወንጀል ውስጥ ልትከታቸው ነው እንዴ? በሆነ ነገር ተደርጎች ልጅ ከነ ሀይሚና ከብሩክ ህይወት የምትወጣበትን መንገድ መፈለግ እንጂ ወይ በህግ ማመልከት እንጂ የነገሩ አሁንማ ይሄንን ውጤት ይዛለች። ህግ ምንም ሊላት አይችልም። እና ብሩክ ደግሞ በጣም ያናደድከኝ ፓርት ጫማ እየወረወርክ ምናምን ነበር። አዎ የሚረዳ ሰው አጣሃል። እኛ እየተረዳን ነው። ይኸው እየተረዳን። እሷ ባለጌ ናት። በቃ ምንም ነገር ከማደግ ወደ ኋላ አትልም። በጣም ነውረኛ ሴት ናት። ምንም ግፍ ማትፈራ፣ የሰው ፍቅርን የሰው በቃ ደስታን የምታጨልም ሰይጣን ናት። ግን ደግሞ እችን ሴት በብልሃት መከታተል በብልሃት ማሸነፍ እንጂ በዚህ መንገድ ስሜታዊ ሆነ እንዴ ሀይሚ ላይ ይሄን ያህል ሪያክት ማድረግ አይጠበቅብም። ቢያንስ እንኳን ሴት ልጅ ነች። በወደ ውስጥ ስላለው ጽንስ አስብ። ብሩኬ ተረጋጋ፣ ራስህን አዳምጥ። እኛ እናምንሃለን። ታያለህ፣ መጨረሻ አሸናፊ ነው የምትሆነው። መጨረሻ ያማረ ነው የምትሆነው። መጨረሻ አንተ ነህ የበላይ የምትሆነው። ተገፍተሃል፣ ተዋሽተሃል፣ ተክደሃል። በደንብ በቃ ብዙ ነገሮችን እያደረገችብ ነው እዩ። ግን እኔ ደግሞ ከልጁ በላይ ሌላ የደበቁት ሚስጥር እንዳለ ነው እየተረዳው የምገኘው። እዩ እያስፈራራችሁ ያለችው ብሩክን በዛ ነው። መድኃኒዓለም ይወቀው። ግን እኔ አሁን ላይ ልን የምችለው መረጋጋት፣ ከረጋ ወተት ቅቤ ይወጣዋል ትላለች እናቴ። የፈለገ ይሆን እንዴ ሀይሚዬ ተው፣ በእሷ ፊት እንዲያትረባበሹ፣ ለእሷ እንደዚህ አትሆኑላት። በጣም እየሳቀች ነበር። በቃ የመጨረሻዋን ደስታ የሳቀችው እሷ ነበር። በጣም አሸናፊነት ተሰማት። ግን ዲኤንኤ አዲስ አበባ መደረግ አለበት። ትናንትና እንደውም ዲኤንኤ ውጤት መጥቶ ሁሉ ነገር ታውቆ በቃ ቀጥ ብለን አዲስ አበባ እንሄዳለን ብለው በጣም በጉጉት ላይ ነበሩ። ግን እቺ የማትረባ የፍቅር መቀስ የሆነችው ሰይጣኗ መጣ፣ ሁሉን ነገር አበለሻሸችው። እና እኔ ሀይሚና ብሩክ እንዲህ ስትሆኑ ማየት አልፈልግም። አሁን እንግዲህ እግዚአብሔር ቲክታክ ላይ ታያላችሁ። ለሀይሚ ደጋፊዎች ለብቻ፣ የብሩክ ደጋፊዎች ለብቻ፣ ደግሞ ሌላ ጦርነት ሊጀመር ነው። እግዚአብሔር እንደናረፍ ብለን ነበር። ግን እኔ መቼም ቢሆን ብሩክን ማመን አለብን። መድኃኒዓለም ታያላችሁ፣ መጨረሻው የብሩክ ልጅ እንደማትሆን 100% ልነግራችሁ ወዳለሁ። 100% ማለት ነው። በእርግጥ ያው ሰው ነው እንደዛ 100% ብዬ ላረጋግጥ አልችልም። 80-90% ልጅቷ የእሱ እንዳልሆነች ነው እኔ የማምነው። ውስጥ የሚነግረኝ ብሩክ እውነት እንዳለው ነው የማውቀው።
እውነት ባይኖረው ኑሮ በዚህ ልክ ሊከራከር አይችልም። በዚህ ልክ ሀይሚን ደጋግሞ ሊዋሻት አይችልም። በዚህ ልክ ደጋግሞ ለሀይሚ የኔ ልጅ አይደለችም ብሎ ሊናገር አይችልም። ስለዚህ ይሄ ልጅ የሆነ እውነት ያልወጣለት እውነት አለ፣ የተደበቀ እውነት አለ። ግን በምን አይነት መንገድ ለሀይሚም ለተመልካችም በቃ አስረድቶ እፎ የሚልበትን መንገድ ነው ያጣው። በቃ ዲኤንኤውን ነው ራሷ በራሷ አረገች፣ በራሷ አስመረመረች፣ በቃ ይሆናል ተባለ። በቃ ግን ደግሞ ዲኤንኤ ያረጋግጣል ወይ እዩ ደግሞ የሆነ ቀን ላይ እግዚአብሔር እንደው የእውነቴን ነው የምላችሁ የሰይጣን መንፈሱን ከላይዋ ላይ ንቅል አድርጎ አውጥቶ እውነታውን ዝርዝር አገባ አንደበቷ የምታወራው ቀን ይኖራል። እመኑኝ ማለት ነው። ብሩክን ልናምነው ይገባል። ከምን ጊዜውም በላይ ሀይሚዬ እንድትረጋጋ በቃ ብሩክም ማለት ነው ተረጋግቶ እውነታው እስኪወጣ እንዲጠብቅ ድጋሚ ዲኤንኤ እንዲደረግ ሁለቱም እንዲበረቱ ሁለቱም እንዲረጋጉ ሁለቱም እንዳይለያዩ ሁለቱም በዚህ መንገድ እንዳይጣሉ እስከ መጨረሻው ላይ ይገናኙ ሆነው እንዳይለያዩ መጣር አለብን። የሚያስማማ ነገር መናገር አለብን። የሚያግባባቸውን ነገር መፍትሄ መፈለግ አለብን እንጂ ለብሩክ ለብቻ ወግናችሁ ለሀይሚ ለብቻ ወግናችሁ እንደዚህ ነው እንደዛ ነው እያላችሁ አደራ የማይሆን ክፉ ቃል እንዳትናገሩ። ብሩክ በዛሬው ቪዲዮ ያልተገባ ነገር አድርጓል። አዎ በደንብ አድርጓል። ሀይሚም ያልተገባ ነገር አድርጋለች። አዎ አድርጋለች። ምክንያቱም በእርግጥ ያው እሷም ምን ታደርግ ስትጠብቀው የነበረው ሌላ ነው፣ የሆነው ነገር ሌላ ነው። ስሜታዊ ሆና ነው። ስለዚህ ሰው ደግሞ ሲናደድ ስሜታዊ ሲሆን ሲከፋው ሲጨንቀው የሚያደርገውን ነገር አይታወቅም። ስለዚህ ሀይሚንም ልንፈርድ አይገባም፣ ብሩክንም ልንፈርድባቸው አይገባም። እባካችሁ ሁሉንም እኩል አይነት አይተን በእኩል አይነት እንፍረድ። ብሩክን ልናገረው መወደው ነገር ሀይሚ ላይ ከዚህ በኋላ የፈለገ ነገር ቢሆን ይሄ ያንተ ምክንያት ነው ወይም ደግሞ ባንተ ሰበብ ወይም ደግሞ ባንተ በኩል የመጣ ነገር ስለሆነ አንተ ብዙ ነገር ልትሸከም ልትቋቋም ይገባል። ጠንካራ መሆን አለብህ ከሀይሚ በላይ። ሀይሚዬ ሴት ናት። በጣም ብዙ ደካማ ጎኖች አሏት። ሴት ስለሆነች ብቻም በጣም ብዙ ደካማ ጎን አለ። ስለዚህ አንተ ጀግነህ የበላይ ሆነ በቃ እንዴት ልበለ በቃ ለሀይሚ እውነታው እስኪገባት ድረስ ለሀይሚ እውነታውን እስክታቅ ድረስ ያንተ ሀቅ እስኪወጣ ድረስ ምንም ነገር ሪያክት ማድረግ የለብህም። ሀይሚ አንተ በርትተህ ጠንክረ እንዴ በር ዘግተህ ትቀመጣለህ እንዴ? እውነታው ይሄ ነው። ግን ደግሞ ዲኤንኤው ድጋሚ እናደርጋለን። ሀይሚዬ እባክሽን መኝን። ዛሬም ይሄን ነገር እዩ እንዳስቀየረችው ተናግሯል። ቢኒ ደግሞ ምንድነው ያደረግከው? ምንድነው ያዋሸኝ ብለህ ብሩክን ልትማታ ሄድክ እንዴ? አንተ ደግሞ የት የመጣ ገገማ ነህ? ሲጀመርም ማለት ነው ምን አገባ አንተ? ብሩክ ለምን 10 ልጅ እዩን አያስረግዛትም? አንተ ምን አገባ? አንተ የት ነበርክ መጀመሪያ? ጥላት ሄዳል ነበር እንዴ? ሌላ ፍለጋ ጥላት ሄደ። ከዛ ልጅ ወለደች ሲባል አይደል እንዴ ተመልሰ የመጣው? የት ታውቃታለህ? ሲጀመር አንተ ለምን 10 ልጅ አያስረግዛትም? እንደው እንዴ በጣም ነው ያናደደኝ። እናንተ ቢኒ ምን አገባ አንተ? ብሩክ ላይ እንደዚህ ልትፈነጭ ነው? ከፈለክ እዩን አደራገመ ምን ብለህም ማለት ነው እውነታውን እንድትነግረ አድርግ። እኛ ምን አገባን? አንተ ገደል ግባ ከፈለክ ማለት ነው። እኛ ምንም አይመለከተንም በዚህ ሰዓት ስለ እዩ ስለ ቢኒ ምን አገባን? እኔ የሚያሳስበኝ ስለ ሀይሚ ስለ ብሩክ። ጅልስ እግዚአብሔር ምንድነው ያዋሸኝ ነው ወጥ ምን ይመስላል? በፈጣሪ ደግሞ ከዩ የበለጠ እንጨት ወጥ የሆነ ግርግር የሆነ ወሬ ሁሉ እጅ ነው የሚለው። ምን አይነቱ ዝጋታም ነው በፈጣሪ። ያንተ አሁን የሚያሳስበኝ ነገር የለም። ለማንኛውም ሀይሚዬና ብሩክ አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። ይሄም ቀን ያልፋል። ያንን ሁሉ ነገር ያንን ሁሉ መከራ ተወጣችሁታል። ስለዚህ ይሄም ደግሞ ቀላል ነው ብዬ አስባለሁ። በእርግጥ ያው እናንተ ያላችሁበት ጉዳዩ ላይ ኑሮ ላይ ህይወቱ ላይ መንገዱ ላይ ያላችሁ ሰዎች እና እኛ በሩቁ ላይ የምንፈርድ ሰዎች አንድ አይሆንም። ግን ትወጡታላችሁ። ዋናው ደግሞ እናንተ መግባባት ነው፣ እናንተ መስማማት ነው። እንዲህ በተራራቃችሁ ቁጥር ሰይጣን ራሱ በለው ነው የሚባባለው። እና ሰይጣን ብሩክንም በዚህ ግፋ ይሏል፣ ሀይሚንም በዚህ ከዛ መለያየታችሁ ነው የሚፈልገው። ከሰይጣን በላይ እዩ መለያየታችሁን ትፈልጋለች። ምክንያቱም የሰይጣን መልክተኛ ስለሆነች ማለት ነው። ለማንኛውም ጥንቃቄ አድርጉ። ሌላው ደግሞ ነገ ተረጋግታችሁ በሰላም እንደምትመጡ ተስፋ አድርጋለሁኝ። ሌላው ደግሞ በእርግጥ ነግሬያችኋለሁ፣ አታሟርችባቸው፣ ክፉ ነገር አትናገሪ ምናምን ስትሉኝ የነበራችሁ ሰዎች እውነታው ይሄ ነው። እኔ ጠንቋይ ሆኜ አይደለም፣ በነገራችን ላይ ፈጣሪ ሙኛ አይደለም። ወይም ደግሞ እንዴት ልበላችሁ፣ ጠንቋይ እንኳን ለሰው ለራሱ ለማንኛውም ፈጣሪ ሆኜ ሳይሆን የወደፊቱን የማውቀው በቃ አንድ ሰው የሆነ ነገር እንዳሰበ እረዳለሁ። የሚናገሯትን ንግግር እያንዳንዱን ነገር ስለማይ በቃ ተቀጥሎ ምን ሊሆን እንደሚችል አያለሁ፣ እገመገምታለሁ። እና ሀይሚና ብሩክ ታያላችሁ እንዲህ በቀላሉ ሀይሚ እርግጠኛው የምነግራችሁ ነገር ልጅቷ የእሱ ናት ቢባል 100% ደስተኛ ሆና ልትቀበል አትችልም በተአምር።
ልጅቷ የእሱ አይደለችም ተብላ ለልጅቷ የሚያስፈልጋትን ነገር ልብስም ሆነ ምግብም ሆነ እዩን ልትረዳ ልታግዝ ትችላለች። ግን በጭራሽ አልኩኝ፣ በጭራሽ ሀይሚ የብሩክ ልጅ ናት ተብሎ ቢነገራት አትቀበለውም። አእምሯ ውስጧ ምንም በምንም ተአምር ሊቀበል አይችልም። ግን እግዚአብሔር ደግሞ ልቦናዋን ሰፊ አድርጎ ይህንን ነገር አምና የምትቀበልበትን ልቦና ይስጣት ብዬ ጸልዬላት ነበር። ግን ከአቅሟ በላይ ነው፣ አይፈረድባትም። እና ባካችሁን አንድ እንሆን፣ አንከፋፈል፣ ልጆቹንም አናስጨንቃቸው ለማለት ነው። ትንሽ ደብሮኛል። እግዚአብሔርን የሆነ አልቅሻ ወጦልኝ ማለት አርፈው ከተቀመጡበት በቃች የማትረባ ሴት መጣ እንዲያረገቻቸው ብዬ በጣም ተሰማኝ። እውነት ብቻ ሁሉም ያልፋል፣ ለበጎ ነው። እስኪ እናንተን ሀሳብ ደግሞ ጨምሮ ባካችሁን። እነዚህ ልጆች የሚያረጋጋ ነገር እንናገር፣ የሚያባብስ ነገር አናወራ ባካችሁ።